እንግዲህ ፋሚሊ ጽጌ መዳ ክሮሮክስ ይዛ ቤት ገባች፣ ዳኒ ሌላ ፍቅረኛ ያዘ እያሉ በቃ በጣም ተቀውጧል ሚዲያው። ኧረ ምን ይሻላል? እኔ ልጅ እኮ ሰላም አላገኙም፣ ዱባይ ሄዱ እንጂ ማለት ነው። ምን አለ ድራማው አገር ሲገቡ ቢደርሱ። ብረት በጣም ነው የሚያሳዝኑት። በነገራችን ላይ እነሱ ኢጃዛ ብለው ሊዝናኑ ሄዱ፣ ግን ነገሩ እንዳልጠበቁት እየሄደባቸው ነው። ላይክ አድርጉ፣ የተሰማችሁን ጻፉ። እኔ ዛሬ በሌላ ቪዲዮ ነው የመጣሁት። እኔ ጥላት በዝቶብኛል ለራሴም። አሁንስ ለሰው መከላከል ሳይሆን ለራሴ የሚከላከል ይፈልግ ያለሁ። ፋሚሊ ከጎን የሆኑ እንግዲህ ዳኒና ጽጌ በተጣሉ መሰረት አብርሽና ሩታ በጣም ነው ውስጣቸውን የረበሸው። እነ ዳኒ እነ መይረም እነ ይሳቅ የሌለ ነው የተናደዱት እና ድራማው እንደቀጠለ ነው። ላይክ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ ኮሜንት የመጻፍ መብት አላችሁ። ዛሬ ሁለት አይነት ነገር ነው ይዤ የመጣሁት፣ ስለ ራሴን ጉዳይ ማለት ነው። የሚያሳስበኝ ነገር አለ። በጣም መጥፎ ሰዎች ውስጣችን ስላሉ ለነሱ አስተያስቁኝ። ፈስ ያለበት ዝላ አይዘልም ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሻፊ ቤተሰቦች ሰላም ሰላም ብያለሁ። ዛሬ እንግዲህ የመጣሁት በራሴም ጉዳይ ነው። በነ ዳኒና በነ ጽጌ ጉዳይ ደግሞ እና አብርሽና ሩታ ዛላን ሆነዋል። ምንም የተስማማቸው አይደለም እና ዛሬ ደግሞ ምን ይዛ ገብታ የሆነ ነገር ይዛ ገብታለች ብለው ቀውጠውታል። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ክርስቲያን ወገኖችም እንደዛው እና ዛሬ የመጣሁት በራሴ ጉዳይ ስላችሁ ትንሽ እንጨዋወት ፋሚሊዎቼ። ጥርሳችሁ ስቃል እንጂ ብዙ ነገር አለና በውስጥ አንዳንድ ሰዎች ቶክቶክ ስንወጣ ማለት ነው እኛን እንደዚህ አሉን እያላችሁ የምትጠራጠሩ ሰው ጤነኛ ናችሁ? ግን አንድ ሰው እኮ ማለት ነው ምን ያለበት ዝላይ አይችልም ይባላል እና የሌለበት ሰው መቼም አይጠራጠርም ራሱን። እንኳን አወቃችሁ እንኳን ተረዳችሁ በዝን ነገሮች ራሳችሁን ንጹህ እንዳልሆነ ተረዳሁኝ እኔ። አልሐምዱሊላህ ረቢል ዓለሚን። ሰውን መናገር ማቁሰል አልፈልግም። ነገር ግን የሰው ልጅ ለካ ራሱን ይጠራጠራል ብዬ ሰውን እንዳቀው አድርጋችሁኛል። እና አንዳንዴ ፕራንክ የሚባል ነገር ራሱ የሰው ማንነት ይገልጻል። አንዳንድ ቃላት ወይ ደግሞ ትተሳሳቱ እናንተ ሚዲያ ላይ የዛን የተከታያችሁን ሰው ባህል ታውቁታላችሁ። እና እኔ እንደዛ ነው የተረዳሁት አንዳንድ ልጆች ጋር ማለት ነው። ስማችሁን እንድጠራችሁ አትፈልጉ። እኔ እናንተን አልፈራችሁም። ስነ ስርዓት ያዙ። ውስጥ ለውስጥ እየሄዳችሁ ስሜን አትጥሩ። እኔ ስማችሁን አልጠራም። ትጠየፋችሁ ከነ ማንነታችሁ ነው የምትጠየፋችሁ። እና እንደናንተ አይነት ባህሪ የለኝም ደግሞ ታውቃላችሁ። ኮንፊደንስ ያለኝ ምርጥ ጀግና የኢትዮጵያ ሴት ነኝ። የልጆቿ እናት ማለት ነው። በማንነት የማልሸማቀቅ ማንም ማወራ ማንም ወደኋላ እንደማይጥለኝ ራሴ ያውቃለሁ። ሲቀጥል ደግሞ እኔ የአብርሽና የሩታ ገዳፊ ነኝ። የማንም አይደለሁም። የአብርሽ የሩታ ገዳፊ ነኝ። በጣም ጠንካራ ማለት ነው። ማንም ቢለኝ ማንም ለማንም ማልሰግድ አንድ ለአብርሽና ሩታ ውዴታና ፍቅር እንበረከካለሁ። አለበለዚያ ለፈጣሪ እንጂ ለማንም ወደንስ አልንበረከክም። ማንም ወደንስ እኔን መግዛት አይችልም። እኔ መናገር አይችልም። ማንም ቲክቶከር እኔን ማዘዝ አይችልም። ሁሉም ራሱን መሆን ያለበት። ራሴን ሆኜ ለማውጣው ማንም ሰው አይመለከተውም። እኔ እንደ ማንኛቸውም አንዳንድ ልጅ ሰዎች በሰው የምነዳ ሴት አይደለሁም። በአቋም ያለኝ ነኝ። እኔ ፋፊ ነኝ። እኔ ማንም ሰው እንዲያሽከረክረኝ አልፈቅድም። እንኳን የሚዲያ ሰው አይደለም ቤተሰቦች አይመሩኝም። እኔ በጣም ጀግና ሴት ነኝ። ጀግና ብለሽ ደግሞ እንደዚህ ውስጥ ሰውን ለማባቃት ሳይሆን በፊት ለፊት የምናገር ማለት ነው። የምጠላውን ነገር እኔ አብርሽና ሩታ ቢሆኑ የጠላሁትን ነገር መተቸት መብት አለኝ። ማንም አይመለከተውም። ማንም ሰው በቁሳቁስና በጥቃቅን ነገር እንዲገዛኝ አልፈቅድም። ስርዓት ታረጉ እንደሆነ ከላይ ወረድ በሉ። ማንም ሰው እንድናገረኝ አልፈልግም። መብቴ ነው። የፈለኩትን ቶክቶኬም ላይ የማውራት መብት አለኝ። ስምሽ እስካልተጠራ ድረስ እኔ ነኝ ብለሽ የምትጠራጥ ሴት ካለሽ አሁንም ነገም ተነገ ወዲያ አንቺ ከህይወትሽ ራስሽ ህይወትሽ ፎርጅድ ነውና ነው። ማንም ሰው የሚጠራጥረው ሰው ራሱን አላመነ ሰው ነው። እኔ በራሴ የምተማመን ሴት ነኝ። ምንም የለብኝም፣ እንከን የለብኝም። አልሐምዱሊላህ አለብኝ። ከ30 ብር ኑር ያለው ህይወት ማዲያት እንኳን የለኝም። ለምን ውስጤ ጥድት ያለ ነው።
ምንም ተቀብቻ አይደለም ሚዲያ የማወጣው። በራሴ ኮንፊደንስ ዘና ፈታ የምል ሴት ነኝ። አዎ አንዳንድ ሰዎች አንዳንድ መረጃ አለ ብዬ ነው። ምን አይነት ተፈጥሮ ነው ያላችሁ ግን? ምን አይነት ቤተሰብ ነው ያሳደጋችሁ? ምን አይነት በኔ አዴም ውስጥ ነው ያደጋችሁት? በእውነት አስመሳይ ብላ ተሳድባለች። ፋፊ ትላላችሁ። አስመሳይ ማለት ምን ማለት ነው? ሲጀመር አስመሳይ የሚላ ቋንቋ እኔ ለራሱ አስጠልቶኝ ከእንዲህ አይነት ቡድን ወጥቻለሁ። ራሴን አግልያለሁ። አስመሳይ የሚባለው ቡድን አስጠልቶኛል። አስመሳይ የሚባል ቡድን ምን መሰላችሁ? አንድ ሰው ሲጣላ ወደዛ ሰው የምታሻክቱ ከሆነ አዎ አስመሳይ ናችሁ። እኔ ግን እንደዛ አይነት ሴት አይደለሁም። በአቋሚ የምወጣ የወደድኩት ጋራ እምሞት ሴት ብቻ ነኝ። አለቀ። እና ዛሬ ራሴንም ሀጃ ትንሽ ጠቅላላ አድርጌያለሁኝ። አንዳንድ ነገሮች ሰው ጋር ስትኖሩ ብዙ የሚያገናኛችሁ ነገር አለና አስጠልቶኝ ነው። እና ዛሬ እንግዲህ ዳኔና ጽጌ በተጣሉ ምክንያት በጣም ልጆቻችን እየተረበሹ ነው። አብርሽና ሩታ እና ይሳቅ እና ማይራ ኢጃዛቸውን ብልሽሽት ነው ያለባቸው። ጥቅም ብርም ያሰክራል። በነገራችን ላይ ፋሚሊ እውነት ጥቅም ያሰክራል። የሰውን ጥቅም መልመድም ያሰክራል። ጥሩ አይደለም። አንዳንድ ጊዜ ይሄ ሚዲያ ብዙ ነገር ያሳያችኋል እና ራሳችሁን ግልጽ ለማድረግ አትሞክሩ። በእውነት ሰውን ግልጽ ማድረግ ማለት ነው ራስን መደፈር ነው። ሰው ልጅ ደፍራችኋል። የሰው ልጅ ዝቅ አድርጎ ነው የሚያችሁ ግልጽ ስትሆኑለት ማለት ነው። ላይክ ሰብስክራይብ እያደረጋችሁ እኔንም ቪዲዮ እስከ መጨረሻው። በጣም ብዙ ነገር አለ ስንኖር ሁላችንም ጥርሳችን ሲስቅ ማለት ነው። እውነት ሰው ልጅ ሳይበደል ሳይከፋ ሳይነጋገር ቀርቶ አይደለም። ሙሉ ቀን ብዙ ሰው ይትጋጭ። አብሶ ሚዲያ ላይ ስትውሉ ብዙ ሰው ጋር ትጋጫላችሁ። ግን ይህ ሰው ልጅ ማለት ነው ሞት አለበት። ሞትን እሰቡ። እስቲ ወደኋላ ተመለሱ። ሙስሊሞችም እስቲ ፈጣሪያችሁ ወደኋላ አስታውሱት። ምን እያደረግን ነው? ምን እየሰራን ነው? ቶክቶክ ላይ ምን እየሰራን ነው? ምንድን ነው የምናደርገው? ሰውን እያባላን ሰውን ከፍ ዝቅ እያደረግን። ይሄ ነው የኛ ሙያ? ቤተሰብ ያሳደገን እንደዛ ነው ነው? ይሄ እናንተ ሙያ ነው አይደለም? እኔ ቶክቶክ ላይ ዝም ብሎ በወሬ ብቻ የሚያሳልፍ ሰው ሶሪ ልጅ ገብቶብኝ ነው። መዳን ቤት ስትሆኑ ብዙ ነገር መሻከል አለ እና ስትደሰቱም ስትከፉም ስለሆነ አንዳንድ ጊዜ ከላያ ላይ ወረድ በሉልኝ። እኔ ከእናንተ ጋር ግንኙነት የለኝም። ከዓላማ ከሌለው ሴት ወረድ በሉልኝ። ግንኙነት የለኝም። ርቄያችኋለሁኝ። አሁንም ነገም ተነገ ወዲያም ርቄያችኋለሁኝ። ስማችሁ እንዲጠራ ፈልጋችሁ ከሆነ ቀጣይ ቪዲዮ ኮሜንት ጻፉልኝ፣ እጻራለሁኝ። እኔ አሁንም ምርር ነው ያለኝ። አስጠልታችሁኛል። ዓላማ ካላችሁ ሰው ማድነቅና መውደድ ከሆነ ውደዱ። እኔ የፈለኩትን የመተቸት የመውደድ መብት አለኝ። በቤቴ የፈለኩትን የማውራት መብት አለኝ። ስምሽ ተጠርቶ አከሌ እንደዚህ ብዬሽ ተብለሽ ከሆነ ግጠሚ ነይና። አዎ እንደዛ ነው። አታስመስሉ። ማስመሰል ጥሩ አይደለም። ቀብራችሁ ይጠፋል። ክርስቲያን ወገኖችም እንደዛው እራሳችሁ ሆናችሁ ኑሩ። በቃ ማንም ሰው አያስፈልግም። ዩቲዩበርን ብትል ለራሱ ጥቅም ነው የሚሰራው። መባላት የለብንም እኛ። አይመለከተንም። ላይክ ሰብስክራይብ አድርጉ። ወዳችኋለሁ። ቢዚ ሆኜ ነው ትንሽ ሶሪ።